ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ። የኢትዮጵያን ውስጣዊና ውጫዊ ጠላቶች ሴራ በውል በመረዳት ሁሉም ማህበረሰብ ለሀገሩ ሉዓላዊነት መከበር የድርሻውን መወጣት እንዳለበት የከሚሴ ከተማ ነዋሪዎች ተናገሩ። ለአሚኮ አስተያየታቸውን የሰጡ የከተማዋ ነዋሪዎች ባዳና ባንዳ የኢትዮጵያን እድገት ለማደናቀፍ ቢያቀዱም እንደማይሳካላቸው ነው የተናገሩት። የነዋሪዎቹን አስተያየት ዘጋቢያችን ኢማም ኢብራሂም አሰባስቦታል፣ እንደሚከተለው ይቀርባል። በውስን ሰዎች የግል ፍላጎት ምክንያት የኢትዮጵያ ሕዝብ ምን ያህል እንደተሰቃየ ሕዝቡ ጠንቅቆ ያውቃል። ያደረሰበትን ጉዳት ምን ያህል እንደጎዳው። በሰለጠነ አካሄድ ስልጣን እንፈልግ፣ በጦርነት በአፈሙዝ ስልጣንን መፈለግ ይቅር፣ አይሳካም። አይታችኋል። ህዝባችሁን አትጉዱ። የበለጠ ደግሞ አንድ ሰው እታገልለታለሁ የሚለውን ህዝብ ነው የሚጎዳ። ጦርነት መጀመሪያ የሚጎዳ ላንተ ቆሜልሃለሁ፣ ላንተ ነው የምታገለው የሚለውን ህዝብ ላይ ነው ጉዳት የሚያደርሰው። ለዛ ህዝብ ምንም የሚያመጣ ትርፍ የለም። በኔ እድሜ ስመለከት የተለያዩ ጦርነቶችን አሳልፌያለሁ። ግን ካሁን በኋላ ጦርነት ማየት አልፈልግም። ህፃናቶች፣ አረጋውያን ጦርነት አስከፊ ነው። አረጋውያን ህፃናቶች ይቀጠፋሉ፣ እናቶች ይቀጠፋሉ። አሁን ኢትዮጵያ በአሁኑ ጊዜ ሰላም ነው የምትፈልገው። ህዝቡ ልጆቹ መምከር፣ ከጦርነት ምንም ወተት አይመጣም፣ ደም ነው የሚፈሰው። ውጭ ኃይሎች ኢትዮጵያን ማዳከም አለብን። ኢትዮጵያን የህዳሴ ግድብ እንዳታሳካ ማድረግ ያለብን ኢትዮጵያን መከፋፈል ነው ብሎ ለሚያስቡ ሰዎች ጋር መቀነባበር ትሪዝን ያገር ክዳል እና ህዝቡ ከዚህ መቆጠብ አለበት። ልጆቹን መምከር አለበት። ሰላም መቼም ከቤተሰብ ነው የሚጀምረውና ሁሉም እያንዳንዱ ዘብ መቆም አለበት እላለሁ። እኔ ሰላምን ማወጅ አለብን ማለት ነው። በተለያየ አቅጣጫ የሃይማኖት አባቶች በዚህ ድርሻ አለባቸው። ከፍተኛውን ድርሻ የሃይማኖት አባቶች ነው ማስተማር አለባቸው። ስምምነት ተፈርሟል ፕሪቶሪያ ላይ። ያንን ስምምነት መጣስ ማለት ጦርነት ማወጅ ነው። ይህን የመንግስትን ትዕግስት አይቶ እና ወደ ስነ ልቦናቸው መርምረው ወደ ትክክለኛው መንገድ ብትመለሱ ለእናንተም ለኢትዮጵያ ህዝብም ጥሩ ነው። ለወደፊት እንዴት አድርገን አዲስ ታሪክ አዲስ ምዕራፍ ከፍተን ኢትዮጵያን እናሻግራት ብለው ቢያስቡ ጥሩ ነው። በትግራይ ላይ የነበረው የሰላም ስምምነት ማለት ነው። አሁንም ቢሆን ይሄ ስምምነትን ለማፍረስ ስምምነቱ የተስማማ በኢትዮጵያ መንግስት እጁን ከፍቶ ነው እና ወደ ሰላም መንገድ ለማምጣት ብዙ ጥረት አድርጓል። ነገር ግን በኃይልና በስልጣን እኔ ነኝ የማለት ነገር ማለት ነው። ይሄንን ምንድነው ህብረተሰቡ ያልፈለገውን በማድረግ አሁንም የተለያየ ጦርነቶችን በማወጅ ህዝቡን በማጎዳበድ ላይ ነው። ግን ህብረተሰቡ ደግሞ አሁንም ቢሆን ወጣቱም ቢሆን እየተሰደዱ ነው። ይሄ መንግስታችን ሰላምን ነው የሚፈልገውና አሁንም በሰላማዊ መንገድ አገራችን ጦርነት ተቆጭቶ ትግራይንም ቢሆን ማለት ነው እፎይ ብለው እንዲቀመጡ ነው እኛም የኢትዮጵያ ህዝብ የሚፈልገው ማለት ነው። ኢትዮጵያ ህዝብ አገሩን አሳልፎ አይሰጥም። ከመንግስት ጋር ቆሞ የሚያስፈልገውን መስዋዕትነት ከፍሎ አገሩን ያሻግራል። ወያኔ ሻዕቢያ ጋር በመደራደር አሁን ደግሞ መጥቶ ጀምሯል። ከዚህም ይሄዱ አሉ። አንዳንድ በአመለካከት በፖለቲካቸው የወደቁት አካሎች ተሰብስበው እዛ ሄዶ ቅጥረኛ ሆኖ እዛው ጀምሯል። አሁንም አይሳካም። አሁንም ቢፈልጉ ወደ ሰላም ድርድር መጥቶ ከኢትዮጵያ ህዝብ ጋር ፖለቲካቸው የሚጠቅም ከሆነ ፖለቲካቸው ለምትንትን ማድረግ ነው እንጂ በአፈሙዝ ኢትዮጵያን ገዛለሁ ብሎ የሚያስቡት አይሆንም። ባንዳ ይቀጠራል፣ ይመጣል፣ ይከሽፋል፣ ይመለሳል። የባዳዎቹ ለአገራችን እንደማንደራደር እንዲረዱን እኔ እፈልጋለሁ። በዚህ ሀሳቤ ላይ ከምርጫ ማግስት የአካባቢያቸውን ሰላም በመጠበቅ የጸናች ሀገር እንድትኖር የድርሻቸውን እየተወጡ መሆኑን የደሴ ዙሪያ ወረዳ ነዋሪዎች ተናገሩ። ማህበረሰቡ ጸረ ሰላምና ጸረ ልማት ኃይሎችን በማውገዝ ኃላፊነቱን መወጣት እንዳለበት ነዋሪዎቹ አሳስበዋል። የነዋሪዎቹን አስተያየት ባልደረባችን ሳሙኤል ኪሮስ አሰባስቦታል። አብረን እንከታተል። ለሰላም ሁሉም ጥረት አድርጎ ሰላምን የማስከበር ስራና ከመንግስት ጋር በመተባበር የአካባቢውን የሰላም ደህንነት መጠበቅ ነው መሆን ያለበት። የሚፈልገውን አሁን ህብረተሰቡ ጸጥታው እንዲከበርለት፣ ሰላም እንዲያገኝ፣ ወጥቶ እንዲገባ፣ አርሶና አምርቶ ቤተሰቡና ራሱን እንዲያስተዳድር፣ የልማት አውታሮች ተዘርግተውለት የልማት ተጠቃሚ እንዲሆን፣ ባለሙያም በሙያው ድጋፍ እንዲያደርግለት፣ አርሶ አደሩም ደግሞ የበኩሉን ድርሻ እንዲሰራ መንግስትና ህብረተሰብ ሌላውም የሚመለከተው አካል ተባብረን አገራችንን ሰላም የምናደርግበት ሁኔታ መፈጠር አለበት ብዬ አምናለሁ። ምርጫችንን በአግባቡ ተመርጧል።
ስለዚህ አሁን ደግሞ በቀጣይ ማህበረሰቡ ጸጥታውን እየጠበቀ የቀበሌውን የአካባቢውን ሁኔታ እንዴት እንዲሆነ እያጠና ጸጥታ ተከብሮ ኬላዎችን በመጠበቅና ጠጉረ ልውጥ እንዳይቀላቀል ጥበቃ በማድረግ ማህበረሰቡ በንቃት እየጠበቀ ይገኛል። እንደ አካባቢያችን ሁኔታ ተጨባጭ ሁኔታ ህብረተሰቡ የአካባቢውን ጸጥታ እና ሰላም ነቅቶና ታትሮ መጠበቅ ነው። ከዚያ እንደገና በመቀጠል ከታች እስከ ላይ ድረስ ያለውን ሰላም ሁሉም ህብረተሰብ ሁሉም የሀገራችን ህብረተሰብ ከላይ ከመንግስት እስከ ታች እስከ ህብረተሰቡ ድረስ ያለው የሰላም ደህንነትን ተጋግዞና ተደጋግፎ አገራችንን ወደ ሰላም፣ ወደ ልማት፣ ወደ ምርት ከችግር ነጻ የምናደርግበትን ሁኔታ መፈጠር መቻል አለበት። ማንኛውም ማህበረሰብ በንቃት ኢትዮጵያ እንዲያስብልና አገራችንን ለውጥ ላይ እንድትሰለፍ ከማድረግ አንጻር ሁሉም ዘብ እንዲቆም ለማለት እወዳለሁ። በተለይ አሁን ቀጣይ የአርሶ አደሩና የባለሙያ ስራ ስለሆነ መሬት አለ፣ ጉልበት አለ። ከዚያ እንደገና ደግሞ የአርሶ አደር የባለሙያ ምክር ተቀብሎ ምርትና ምርታማነትን አሳድጎ የህብረተሰቡን የምግብ ፍላጎት ከተረጅነት ነጻ የሚደረግበትን ሁኔታ መፈጠር አለበት ብዬ አምናለሁ። መንግስት እንግዲህ ዙሮ በንቃት ሆኖ ከውጭ ጋር ዲፕሎማሲ በመውሰድ ሰላምን ከመፍጠር አንጻር የሀገር ሽማግሌዎችን የሃይማኖት መሪዎችን ከማጠናከር አንጻር አገራችን ሰላም እንድትሆን ቢያደርግ መንግስታችን ብዬ አስባለሁ። ህዝብ መቼስ የሚወደው ሰላምን ነው። ወጥቶ የሚገባው ልጅ ከብት ወጥቶ የሚገባው በሰላም ነው። ሰላም ከሌለ ሁሉም የለም። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ